እዛው ላይ ያለሁበት ነው ያልኩህ ነው። እኔ ሽንቴን ምሻና ተሳናስጭ እንዲሶራ መስከት ያልችል በጣም ሰውነቴ ቆስል ነው የሚለው ጣል ሲያደርገው ጅንስ ሱሪ ነበር ያለበስኩት። እንዴት ሙታለት ነው የሆነው? ወደቀ ከላይ ተላይ ሱሪው። እኔ አለቅስ ነበር ማለቅስ ብቻ ነው። ተኝቻለሁ አልጋው ላይ ልጄና ያውና እንደዛ አይቼው እሱን እንዲያረብብኝ ብቻ ነበር ሐሳቤ። እሱን ያውና ማልቀስ ብቻ ነው። ሲወጣ ምን አላፈና ፍንህ ብትመታ ጮኸች ብንኮባከሃሉ ይሄን ያክል ነበር። ብርሽን ሰጥቶሽ አላይ ደውሎ ስልክ መኪና ላይ አስተውሳው ሚሻወር ላይ ነበርኩና አሁን አልኩት በይተኝተስ በነበረው ከፋ ያለኝ የዲሽ ገመዱ በሱ ከሚገባ በላይ ነበር የበደበኝ አቅሌን እስከምስት ብድጋር ጎሱ ይገራታል ያችን ተረሰማ ላይ ማለት ነው። ቀጥ ብሎ አይኝ ልክ እንደ ትልቅ ሰው አጎንብሶ ይበራዋል። አልቀሳለሁ እሱ እንደዛ ብየው ያልቀሳለሁ የሳንጃው ሰዓት ማለት ነው። ያኔ እንደዚህ ይዞታል ጨርሰሻለሁ ነበር የሚለኝ ካልወረደ ልጁ። ሰላም ጤና ይስጥልኝ ክብራትና ክብራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ? ዛሬም እንደተለመደው በዚሁ በስደት ታሪክ ጉዳይ ላይ አንድ አዲስ እንግዳ ይዤላችሁ ቀርቤያለሁ። ይህ ፕሮግራም የሚተላለፍላችሁ ከሳውዲ አረቢያ ከመካ ከተማ ይሆናል። በመካ ከተማ የምናደርገውን ኢንተርቪው ከታሪካችን እንዲሁም ከባለ ታሪካችን ጋር የምናደርገውን ቆይታ እስከ ፕሮግራሙ ፍጻሜ አብራችሁን እንድትቆዩ በትህትና እጠይቃለሁ። እንደ ሁል ጊዜም ይህንን አስተማሪ የሆኑ ጉዳዮችን ለሌሎች በማጋራት ሼር በማድረግ እንዲሁም ላይክ በማድረግ ጀምሩ። እንዲሁም እንዲህ አይነት ታሪኮችና ሌሎች መሰል የኢንተርቴይንመንት ጉዳዮችን ሰብስክራይብ በማድረግ ተከታተሉ። ወደ እንግዳችን እናመራለን። እንኳን ደህና መጣሽ። እንኳን ደህና ቆይ። እሺ እንተዋወቅ። ማን ልበል ስምሽን? ስሜ ሀዲያ ዩሱፍ እባላለሁ። ሀዲያ ዩሱፍ። እንግዲህ ያው የምንገኘው በሳውዲ አረቢያ መካ ከተማ ነው። በመጀመሪያ ደረጃ የስደት ቆይታሽ ምን ይመስላል? ምን ያህል ጊዜ ሆነሽ በሳውዲ አረቢያ? ሳውዲ አረቢያ የመጣሁት በ2004 2004 ኦኬ። ወደ 13ኛ ዓመትሽ ነው? በትክክል። ኦኬ። እንዴት ነው ይሄን 13 ዓመታት በምን አይነት ሁኔታ ነው እያሳለፍሽ የምትገኘው? ያኔ መጀመሪያ ስመጣ ህጋዊ ነኝ። ኦኬ። በህጋዊ ነው የመጣሁት። እሺ። የመጣሁበት ሴትዮ ሌላ ሰራተኛ ነበራት በሰዓቱ። ኦኬ። ያችኛዋ ልትሳፈርበት ስትል እኔ መጣሁ። ኦኬ። እኔ በመጣሁኝ በ3ኛ ወሬ ያችኛዋ ደግሞ ተመልሳ ስትመጣ ከዛ ቤት ሸጠችኝ ማለት ነው። ወጣሁ ወደ ሌላ ቦታ። እሺ። እዛ ተሸጥኩበት ቦታ ላይ ያው 2 ዓመት ሰርቻለሁ። ከዛ በኋላ እንግዲህ ያው ወደ መጥፋቱ እሺ በፍቼ እስካሁን ድረስ አለሁ። ከዛ በኋላ እንግዲህ ህይወትን እየገፋሽ ምን ፈተናዎች ገጠሙሽ? ምን አስደሳች ነገር ነበረው? ምናልባት እንግዲህ ከሀገር ስትወጪ የዛሬ 13 ዓመት ወደ ኋላ ልመልስሽ። እንዴት ነበር አወጣጥሽ? ታገር ስለወጣ ያሰብኩት መጀመሪያ ሲመጡ ሳይ ሰው ወደዚህ ሀገር ሲመጣ ሳይ መጣሁ። ኦኬ። ግን መጣጤ ምን ነበረ 5 ዓመት የፓስፖርቱን ህግ ጨርሼ ለመመለስ ነበረ። ከዛ ግን ጠለብታ ደግሞ ስመጣ የጠበቀኝ ሌላ ታሪክ ስለሆነ 2 ዓመት ብቻ ህጋዊን ጨርሼ ልመለስ ነበር። ግን አላህ አላለውም። ከዛም ጠፋሁ እያልኩ እስካሁን ድረስ። እንግዲህ እዛ ሀገር ላይ የሰው ልጅ የሚመጣበት አላማ አለው። አንቺ ስትነሺ የሆነ አላማ አንግበሽ ነውና ምን ነበረ ወደዛ ሀገር እንድትመጪ ያነሳሳሽ? መጀመሪያ ስመጣ ያው ሲመጡ አይቼ ነው ብያለሁ። ቢሆንም ግን የምታስበው ነገር አለ በውስጥ። ያ ደግሞ ቤተሰቦችን በተሻለ ሁኔታ ላይ ማኖር ብቻ ነበር። ያ ዋናው አላማ ለራሴ ግቢያ ነበር። እዚህ ስመጣ ደግሞ ከዛ ባሻገር ሌላ ነገር ይጠብቃል። እያደግም ስትሄድ የደራሽ ስትሄጂ ያኔ ሌላ ሀሳብ አዲስ ሀሳብ እየመጣለ ስትሄድ ራሴ ማናት ደግሞ ትፈልጋለሁ ከቤተሰብ ባሻገር። ግን ትነሳ አላማዬ እናቴ ለጋ ነበር። ለእናቴ በቃ ምን ቀይሬ መኖር ምናምን ነበር። ያው ባጭሩ ተሳክቶልኛል። ተሳክቶልሻል? አሳክተሻል? እሱን ባጭሩም ቢሆን አዎ ገጠር ናቸው ቢሆን። እሺ። ከዛ በኋላስ ያሉ ህይወቶችሽ ምን ይመስላሉ? በተለይ ያጫወትሽኝ የነገርሽኝ ታሪክ የትዳር ታሪኮች አሉና እዚህ ሀገር በመጣሽ በስንተኛ ዓመትሽ ወደ ትዳሩ ዓለም ተቀላቀልሽ? እዚህ በመጣሁ በ3 ዓመት ናስጫ። ከኢትዮጵያ በመጣሽ በ3ኛ ዓመትሽ ወደ ትዳሩ ዓለም መጣሽ? 3 ዓመት 3 ተኩል እንደዛ አካባቢ። ኦኬ። ወይም ደግሞ ከጠፋሽ በኋላ ዓመት ቆይተሽ ማለት ነው። እንደዛ። እንዴት ልትቀላቀል ይቻልሽ ወደ ትዳር?
ስለው እኔ ፈልጌው ምናምን ነገር ሳይሆን አትደውልልኝ አይባልም። በዛ መሀል ላይ ዝም ታወራለህ ከወንዶች ጋር ተተያዩ ወንዶች ጋር ከዛ ፍቅር እያለ ይመጣል። እንዴት ነበር? እንዴት ተጀመረ? እስቲ እንደው የፍቅር ታሪኩን በደንብ አድርገሽ እንደው ዘርዘር አድርገሽ። በነገራችን ላይ ይሄ የመጣሁበት ታሪክ ዋናው የትዳሩ ታሪክ እንዳለ ሆኖ መጀመሪያም ትዳር ነበረኝ። የት መጀመሪያ እኔ ከተጠፋው በዛ ሀገር በመጣ በ3 ዓመት ያገባሁ ያልኩህ ሌላ ሰው ነበር ያገባሁ። ሌላ ትዳር ነበር። እሺ ያጋ ቢያንስ ዓመት አይሆነንም። ከዛ ጋር ወጥቼ እንደገና መልሼ ደግሞ ወደዛ። ኦኬ በምን ምክንያት ወጣሽ? እዛ ጋር ምንም ምክንያት የለኝም። የሚገርመው ብቻ ዝም ብለን ከተጋባን በኋላ ብዙ ወጪ ነው የወጣው። ያም የራሴ ወጪ ማለት ነው። ምን ያህል አወጣሽ? ቢያንስ በእኔ እጅ 9,000 ሪያል ጠፍቷል። 9,000 ሪያል ለሰርግ ሰርገሽ በደንብ ደግሰሽ ቤት ነው። ግን እኔ ብዙ ነገር የወጣው አብዛኛው እዛ ሀገር ያሉ ሴቶች ሲጋቡ ሰርግ ሲያደርጉ ወጪ የሚወጡት ሴቶች ናቸው። ይህ የሚሆነው ለምንድን ነው ማለት ነው? አሁን ሴቶቹን እንኳን ባልወክልም ራሴ ነው የምናገረው ነገር ምንድነው የሆነ ወይ ልጅነት ወይ ጅልነት የሚለው ነገር በቂ ነው። ከሁለት አንዱ ነው እንጂ ራስን ገንዘብ አጥፍተህ ወንድ ማግባት ማለት እኔ አሁን በዚህ ሰዓት አርግ ብትለኝ አላረገው። እንዲያውም ለሰው መክራለሁ እንጂ። ኦኬ እስቲ ምከሪያቸው። ሌላውን ሐሳብ ሳናነሳ ምን መሰለህ አንድ ወንድ ሊያገባ ሲዘጋጅ መጀመሪያ ራሱን መቻል አለበት። ራሱን ያልቻለ ወንድ እኔ አታግቡ ነው የምለው። ይህ እንዲህ እንዳለ ወደ ትዳሩ ገባሽ፣ 9,000 ሪያል ወጪ አውጥተሽ ፈራሽ፣ ምን አልሽ? ታዲያ ትዳሩን ለምን በተንሽው? ከዛ የሚገርምህ በወሩ ነው የወጣሁት። በወሩ ማለት 15 ቀን እጃዛ ተቀምጠን ኦኬ። ከዛ እኔ ተወሰነ ጊዜ ተቀምጬ ያው ስራ ሄድኩኝ። በድጋሚ መጣ 5 ቀን አደረ። ከዛ በኋላ የለም። ለምን? ያኔ ማለት ያለህ ውሳኔ ነው። እኔ የምፈልገው አይነት ሰው አልነበረም ሰውዬው በሰዓቱ። እኔ ያኔ ወዲህ እንዲመጣልኝ ይፈልጋለሁ። እሱ ብላ የተለያዩ ሙዚቃዎችን ሸሻ ምናምን ነገር ያደርግ ነበር በሰዓቱ። በዛ ምክንያት መምከር ነበረብኝ። መክሬ ማስተካከል ነበረብኝ ያን ሰውዬ። ግን እኔ በምችለው አቅም ግን የመረኩት የዛን ሰዓት ምንድነው ፍታኝ አልኩት። እሱም እኔ አላጋተረኝም። ኦኬ አላስከፈለሽም? አይደለም ተለያየን በዛው። እሺ ከዛ በኋላ ህይወት ይቀጥላል። ምን ተፈጠረ? ከዛ ያው ከሱ ጋር በተለያየን ድጋሜ በልክ 3 ወሬን ኢዳንሳው ጨርስ ይሄኛው ሰውዬ መጣ። አሁን ዋናው ባለ ታሪኩ። እንዴት ኢዳንሳው ጨርሽ ሊመጣ ቻለ? በስልክ ነበር የምናወራው። የሰው ኢዳይዘሽ? እሺ እና ኢዳና ጨረስኩም እስከምጨርስ እንዲጠብቀኝ ነገርኩት። ኦኬ በጨረስኩ ሰዓት ግን አንድ ነገር እሱ ጋር ሳትፋቱ ወሬ ነበራችሁ? የለን ላው እና እንዴት ሊመጣ ቻለ በዚህ ፍጥነት? አንቺ ጓደኛ ናት ያመጣችው እሱ። ከዛ አንድ ወጥ እየተባለ ያው ወዲያው ነው ኒካ የደረሰው። ብዙም አላወራም። ኦኬ ኢዳሽ እንደጨረስሽ ወደ ኒካ? ምን ያህል ጊዜ ቆየሽ? 5-6 ቀን። 5-6 ቀን? ከዛ ኒካው ታሰረ? ኒካው ታሰረ። ከዛ ያው 1-2 ወር ሆነ በኒካ ቆየን። ተቅሪባን ወደ መገናኘቱ መጣ። ኦኬ ኒካ ካረጋችሁ በ2 ወር ተገናኛችሁ? ተቅሪባን 2 ወር 3 ወር ሙሉ እርግጠኛ አይደለም። ከዛ በኋላ ስታገኙ ምን አይነት ስሜት ነበረሽ? ምክንያቱም እንግዲህ ከሌላ ባል ወጥተሽ ነው ወደ ሁለተኛ ወይም ደግሞ አሁን ወደ አገባሽው ባልሽ የመጣሽ። ምን ተሰማሽ? ይሄንንም መጀመሪያም ላይ ስህተት ተፈጥሯል። በራሴ ስህተት ተፈጥሯል የመጣሁት። ከዛም ደግሞ ሳልማር ድጋሚ ይሄን ሰውዬ በስልክ ነው ያወራሁት ብያለሁ አይደል? በስልክ አወራን ነው። በስልኩም ያወራኝ ሰውና በአካል ስንገናኝ እንዲህ አይገናኝም። ግራና ቀኝ ነው። በስልክ ሌላ ነው። በስልክ ለሴት ልጅ በጣም ክብር እንዲያለው ነው የሚያወራኝ። ትዳር ጠሞት ወይ ደግሞ በቃ ሴት የሚፈልጋትን አይነት ሴት እንዲያጣና እኔ የሚፈልገኝ አይነት ሴት እንደሆንኩ ምናምን ብዙ ነገር ብሎ ነበር በስልክ። ያው ፎቶ ተላልከን ነው። ፎቶ ተላልካችሁ? አይዋ መጀመሪያ በአካል አልተገናኛችሁ? አልተገናኘንም። በስልክ ነው። በቃ ስልክ ተዋወቃችሁ፣ በስልክ ጨረሳችሁ፣ በስልክ ንካሰራ? በስልክ ንካሰራ። እሺ ከዛስ? ከዛ ያው እኔ ፍቅር የሚባል ነገር አልያዘኝም። ግን ምንድን ነበር የሚሉኝ በዙሪያ ያሉ ሰዎች ተተጋባሽ በኋላ ፍቅር ይመጣል፣ በተለይ ስወልጅ ምናምን ነበር የሚሉኝ። ያን ነገር ሞከርኩት። ምክንያቱም መጀመሪያ ላይ ተሰርቻለሁ፣ አግብቼው ተለየሁት ምንም ነገር ሳላውቅ። ይሄን ደግሞ የመጀመሪያውንም ፍቅር ሳይዝሽ ነው ያገባሽ ነው? አዎ። የሁለተኛውንስ? የሁለተኛውም እንደዛው ነው። ፍቅር ሳይዝሽ አሁን ሰው ሊያምን አይችልም፣ ውሸቷን ነው የሚለው። እኔ ግላ በዓለማቱ ጌታ ስም እምላለሁ
ሁለታቸውም ጋር ፍቅር የለኝም ሳገባቸውም ስፈታቸው ግን አብሬ ኖሬያለሁ። ኦኬ እሺ እንቀጥል። እንግዲህ ያው ብዙ ጊዜ ኖረሻል ከሁለተኛው ተቀርበን 3 ዓመት ነው 3 ዓመት ኖረሻል። በዚህ በ3 ዓመት ቆይታ ውስጥ ያለውን ውጣ ውረድ ምናልባት ብትነግሪኝ። ምክንያቱም ሳታፈቅሪው ሳትወጂው ማግባት አለብሽ ስለተባልሽ ብቻ ሰተት ብለሽ ገባሽ፣ አላየሽው ምን አላልሽው፣ በስልክ ብቻ በርቀት የተፈጸመ ትዳር ነው። ከዛ በኋላ ምናልባት መገናኛ ቀናችሁ ደረሰ፣ ተገናኛችሁ፣ አብራችሁ ስንኖሩስ? ያው እንዳልኩህ በአካል ተገናኘን። እኔን አላሁ አለም ምን እንዲጠበቀኝ ምን እንዲሆን አላውቅም። እኔ የጠበኩበት መንገድ እና ሆነው እንደዛ ሆነ። ልሙን ቀጠል መኖር ጀመር። ልክ ሰው ሆኖና ያ በስልክ እያወራኝ የነበረው ሰው ሆኖ የቀጠለው ሳምንት ነው። ሳምንት ብቻ ናት። ከዛ በኋላ መቀየር ጀመረ። ዋናው የተፈጥሮ ጸባው መውጣት ጀመረ። መውጣት ማለት ይሄ በአማን ቀን ለሴት ልጅ ክብር አለው አላልኩም በስልክ ያ ነገር ላይ እኔ ጋር በተገናኘን በሳምንቱ ተቀየረ። ኖርማሊ ፍጥረቱ ወጣ። ትክክለኛው ማንነቱ ያኔ አበቃ። በትንሽ ነገር ምሳሌ ቡና እየቀዳሁ ከሆነ ለአጋጣሚ ወይ ቡናውን እያየሁ ነው የምቀዳው የሆነ ነገር ልታረስ እችላለሁ። የዛን ሰዓት ግዴታ ነው እሱን ብቻ እያየሁ መሆን አለብኝ። ሁሉ ነገር ቡና ስቀጂም እሱን ማየት አለብኝ። ሰው መጥቶ ያ ሰውዬ ጋር ሳወራ ግዴታ እሱን ብቻ ማየት አለብኝ። ያ ሰውዬ እንዴት አየሽው ብሎ ጥፊ ይከተላል ማለት ነው። ይመታል። እሱን ያን ሰውዬ ብቻ እንዴት ትክክል ስላየሁት ጥፊ ያለው ያ ነገር እየመጣ ከዛስ በኋላ ጭንቀት ብቻ ነው የሆነው። በጭንቀት ማለቴ እሱ ምናልባት በጣም ስለሚወድሽ ስለሚቀና ይሆናል። አንቺ ለምን ሌላ ሰው ታያለሽ? እንግዲህ እኔ ግርግዳ እያየሁ አላወራም ሰው ሲመጣ። አሁን አንተና እኔ ፊት ለፊት ነው እያየሁ አይደል የማወራው። ልክ እንደዛ ደግሞ አጠገብሽ እያለ እንደዚህ ሰው መጥቶ ወይ ጓደኞቹ መጥተው ወይ ቤተሰቦቹ ምንም ሰው ይሁን እንኳን ሰው ለምን ውሻ አይሆንም? ያው ውሻው ኪል እንደ ዙሪያ ካየሁት አበቃለሁ። ለምን እኔም ብቻ ቀጥታ እያየሽኝ አውሪ ነው። እኔ ብቻ ልሆን ሰውጣ ስገባ ማሬ በይ ፍቅሬ በይ ነው። እኔ ደግሞ ያ ነገር ስለማልወደው ሳልወደውም ሳላፈቅረው ስለሆነ የገባው የለም። ለምን ታምን ችግር አለው? አንቺ አሁን ይሄን ነገር እኮ የማምጣት የሴትነት ባህሪ ነው፣ ፍቅርሽን መግለጽ። ምክንያቱም ፍቅር በትዳር ውስጥ ይመጣል ብለሽ እስካመንሽ ድረስ ፍቅርን ደግሞ ከሱ ብቻ መጠበቅ የለብሽም። አንቺም ማሬ ፍቅሬ ውዴ ማለት አለብሽ። ሞክሬያለሁ፣ ማስመሰሉን አልቻልኩበትም። ከዛ በኋላስ ምንድነው እየተፈጠረ ያለው ነገር? ያው ከዛ በኋላ ያው እሱ ልጅ ፈልጋለሁ ብሎ ነበር። የመጀመሪያ ልጃችን ተወለደ። ሴት ልጅ ወለዳችሁ። ወዳው በዚህ ሁኔታ ውስጥ እየተመታሽ በዛ ውስጥ እያለሁ ኦኬ። እንደዚህ ጸባዩን ስታይ ጸባዩ ሲቀየርብሽ ምናልባት እንግዲህ ከዚህ ሰውዬ ጋር ላልቀጥል እችላለሁ ብለሽ አላሰብሽም ነበር? እችላለሁ፣ ሁሉንም አውቃለሁ እና አብሬው እንዲማርሆን አውቃለሁ። ኦኬ። እዛ ጋር ግን የወሊድ መቆጣጠሪያ መብራትም አልችልም። እንዴት አለ? ዱላው አለ። ስለዚህ አንቺ ትዳር ሳይሆን እገታ ውስጥ ነው የገባሽው ማለት ይቻላል። በጥቅል እስር ቤት ነው ትዳሩ። እሱንም እለዋለሁ እኔ እኮ እስር ቤት ነው ያለሁት እንጂ ትዳር አይደለም እለዋለሁ። ምክንያቱም ሁሉም ነገር በሱ ቁጥጥር ውስጥ ነው፣ በሱ እንትን ውስጥ ነው። እሺ። በነገራችን ላይ ሴቷ ልጅ የተረገዘችበት ሰዓት ላይ የተከራየ ነው እኔው ነበርኩኝ። አሁንም የቤቱን ኪራይ አሁንም ሁለተኛ የፈረሽው አንቺ ነሽ? መፈረሽ አይደለም ያ እሱ የመጣው ከኃይል ነው ታወቀው። እኔ ደግሞ ከሪያድ ነበር የመጣሁት። እዚህ መካ ነው የተገናኘነው። ያኔ በሰዓቱ የተገናኘንበት ቤት ጓደኛ ነበረች ያመቻቸችልን ለተወሰኑ ወራቶች። እዛ ጋር 2 ወር የተቀመጥኩት እዛ ተከራየንበት ቤትና 2 ወር ስቀመጥ 700 ሪያል ከፍዬ ነበር የወጣሁት። እሺ። ያም አይደለም አሁን ብሩ ጋር ማለት ሂሳቤ እኔ ማነሳለህ ነገር ስላለ ነው። ገብቶኛል። ማለት አሁን ይሄን ነገር አንቺ እንትን የምትይው ወጪዎችም አንቺ ላይ ናቸው? እኔ ጋር ናቸው። በሰዓቱ ምን ነበረ እሱ በጣም እንዲያወርድ ያደረገኝ ወንድነቱን እንዲያጣ ያደረገኝ ነገር እኔ ለራሴ ምን ነበር ያ ነው። የተከራየናቸው ሰዎች ባልና ሚስት ናቸው። የሰው ስም እኔ አላነሳም እዚህ ጋር። ኦኬ። እና ሚስቲቱ ስራ ነበረ በሰዓቱ ወንድዮ ብቻ ነበረ ቤት ያለው። በጣም አለው አንድ ክላስ ተፈርሾ እዛ ጋር ነበር የገባነው ተስማምተው። እኛ በገባን ልክ በወራችን ሚስቲቱ መጣ ባለቤቱ። ስትመጣ ተክላስ ነበር ቀጥታ ያወጡን። እነሱ 700 ሪያል ከፍያለሁ እያልኩህ ነው። ግን ተክላስ ወጣ።
እሺ አወጡንና ምን ጋር ነበር የተኛ ነው ሲብ ታውቃለህ ወደም መስጊያለው ክላሱ እነሱ ዘጋተኙ ትንሽ እየሲብ አለች እዚህ ጋር የኩሽና ሙከየፍ ይመጣል ወደ ሲቡ ጋርና በጠነያ ምናምን ደራርበው እዛ ጋር ነበር ምንተኛው ያኔ ነበር ነው ወንድነቱን ውርድ ያርጌ ጣልኩት ኦኬ ቢያንስ በቃ እንትን ከሆነ ሚስቱ ከሆንኩኝ ቤት ሊይዝልኝ ይገባል እንደ ወንድ የራሱን ጉርፋ ይዞ ሊያስቀምጠኝ ይገባል ብለሽ አስበሻል በዛ ያ በጣም ምናልባት የህይወቱ ጠውረዱ ላይ እንደሆነ እንደገናም ደግሞ ምናልባት ስራ ፈቶ ተቀምጦ ምንም ሊሆን ይችላል ብለሽ አላሰብሽም ያ ለምን ያ ሰውዬ ታህል ድረስ የመጣው እኮ ሊያገባ ነው እንደምንቀመጥም ያውቃል ቢያንስ ሀጅ እስከሚደርስ ወጥቶ ልንቀመጥ ነው አውርተንበታል ያ ነገር አለ ግን ይሆናል ተደግፎ ነው የሚኖረው ልክ ስር እንደሌለው ዛፍ ተገድፎ ነው የሚኖረው ያ ነገሩን በጣም ነበር መጣላው ግን አይረዳም በሰዓቱ ሚስት ቤቱ አንድ ጊዜ ደውላ ስራ ባለችበት ሰዓት ላይ በጣም አሁን ድረስ ይከፋኛል አልጋ ላይ እንዴተኙ ነበር ያላችን በስልክ ደውላ ከዛን ቀን ጀምሮ ለሱ ወረድ ያመለካከት ነው ያለኝ እሺ ከዛስ ቀጥሎ ከዛ በዛው ሲብ ላይ ተኝተን የዝመስገውን ከፍታ ትመጣለች ከነቄቱ ተነሳ ገብታ ሲብ ላይ ተኝተሃል ብር ከፍለሃል ከራሱ ተይዟል ጭር ምንም ማኔ ግንኙነት እያደረግን ከፍታ ትገባለች በቃ እሺ የሆነ ዕቃ ምናምን ነገር ለማንሳት ከፈለገች በዛ መንገድ ነው የምትገባው ያ ነገር አይረዳም ነገርኩትም መከርኩትም አይሰማኝም ግን ምንም ችግር የለበትም እንደዚህ አላቅም ይናደዳል በሳጫል በነገራችን ላይ ግን እኮ አንቺ እንደዚህ ለምሳሌ እናንተ በዛ ሁኔታ ላይ ሆናችሁ ሰው ሲገባ እሱ ምናልባት ወንድ ሊሆን ይችላል አንቺ ሴት እንደመሆንሽ የሚሰማሽ ፊሊንግ አለና አዎ በጣም ምንድነው የሚልሽ እኔ ምን እሱን የምለው ነገር ቢኖር ሌላ ክላስ ተከራይተን እንውጣ እኔ ራሴ ብር ዝፈሷል አንተ ለምን ተከራይተን ሌላ ቤት አንይዝም ለሳምንት የሚሆን ዘና የምንልበት ቦታ ላይ ስትለው አይፈሃምህም እዛው ግትር ካለ ግትር ነው ኦኬ እሺ ከዛስ ይሄ መጀመሪያው ታሪክ ነው ያለ ቀጠለ ያ ነገር አበቃ ከሀጂ ከሰራን በኋላ እሱም ወደ ስራው ሄደ እኔም ወደ ስራዬ ተመለስኩኝ ልጅቱም ያው እዛው በዚሁ ጊዜ በአዲስ ተረግዛለች እሺ ከዛ ቦታ ወጣ ሌላ ቤት ሄድን ሙሉ ቤት ተያዛችሁ አሁንም ኪላ ድርንትን ነው ድራብ አዎ ያኔ ሰፊ ነው ክላሱ ሴቶች ጋር ምናምን እንደዛ እሺ እዛ ጋር ገባን ያው እዛ ጋር ወለድኳት ተወለደች በ5 ወራ ወደ ኢትዮጵያ ተላከች ኦኬ በነገራችን ላይ በዚህ መሀከል ላይ ይመታ ነበር መቆም እስከሚያቀተኝ ማለት ነው አለሁበት ቦታ ላይ ብቻ ሶላ መስገድ እያቃተኝ ሽንት ቤት መሄድ እያቃተኝ ይዛው ነበር ምሻና ማለት መንቀሳቀስ ስለሚያቀተኝ በምክንያት እንዴት ብቻ እኔ አላቅም እኔ ይሄን አልወድህም የሚለውን ቃል እደጋግምበት ነበር እንለያይ እኛ አልወድህም በቃ ፍቅር ምንም ነገር የለኝም እስካሁን ድረስ ሞከርኩት ምናምን ስለው እዛው አለሁበት ነበር አመር የሚያረገኝ በምንድን ነው የሚመታሽ በስልክ ነው ስልክ አለ ያላ ስልኩ ዲሹ የስልኩ ጥቁሩ የስልክ ገመድ አዎ እሱ አለ ተፈለገ የሶስት ይጎነጉነዋል ኦኬ በዛም በሶስት ጉንጉን ማለት ነው ጭራውን ፈቅ አድርጎ እንደዚህ በጭራው ነበር ሰዎች የሉም ይቆልፋል እንጂ አሉ ምንም አይሉም ቢጮሃሉ ምን ይላል የፈለገ ነገር ብትለው አትጮሂም እጮሃለሁ በጣም አንድ ጊዜ ሲደበድበኝ ጮኬ ማለት ነው ልጁ ምን አለው እንደዚህ መዝገም ሲከፍት ተቆልፏል አልቻለም መግባት ከጨረሰ በኋላ ሲወጣ ምን አለ አፈናፍነህ ብትመታ ጮኸችብን እኮ ባክህ አለው ይሄን ያክል ነበር የራሱ ዘው ጓደኛው ማለት ነው በጣም ከባድ ነው ልጅ ስታረግሽ ምንድነው የነበረው የሱ ስሜት አረግስኩ እሱ ቦታ የለም ብቻ ፈልጋለሁ ምናምን ብሎኛል ስትይ ነበር አዎ ብሎኝ ነበር ከዛ ቢያንስ አርግዛለችና ብሎ የሆነ እዝነት የለም አርግዛሽ የሚደበድብሽ ነበር አዎ በጣም እሺ ልጅቱ በ5 ወሯ ላይ ወደ ሀገር ተላከች መጀመሪያ ሳትላክ በፊት መጀመሪያ መጥቶ ነበር እሷን ለማላክ ያው መጣ እንደ 15 ቀን አብረን ነበር ልጅቱ ከተላከች በኋላ 15 ቀን ቆይቶ እኔም ወደ ስራ አሁንም ድጋሚ እሱ ወደ ስራ ሄደው የት ነው ኃይል የ7 ሰዓት የ8 ሰዓት መንገድ ነው ታውቀዋለህ የሚሻወር ራሱ 800-900 ሪያል ነው እዛ ጋር ከሄደ በኋላ በሁለተኛው ወሩ ድጋሚ ልንጣ
የሚል ሐሳብ ደግሞ አነሳ። እኔ ልጅ ልጅ ትላንትና ነው ቢያንስ ደግሞ ቤት መስራት አለብን አይደለ? አንተም ተወሰነ ስራ እኔም ልስራ ተቀምጫለሁኝ። እኔ እዚያ ጋር ቤት ብዙ ወይ 6-7 ወር ተቀምጫለሁ። ስለዚህ ትንሽ ሞክርና ከዛ በኋላ እንገናኛለን ስለው ለዚህ ነገር ሊስማማ ፈቃደኛ አይደለም። እንደምንም ብሎ 3 ወር ሞላው። ከ3 ወር ቆይታ በኋላ ከነስቶ የት መጣ? ጅዳ እያለ በሰዓቱ ኮሮናው መጥቶ ነበር። የኮሮና ጊዜ ነበረ ካስታወስክ ማለት ነው። የዛን ሰዓት ቀጥታ እዚሁ መካ መጣ ከጅዳ። እኔም ወረር ነበረብኝ መጣሁ። ዋናው ታሪኩ አሁን ዘጋ ነው። ይሄ ሁለተኛው ልጅ ተወለደ፣ ተረገዘ ማለት ነው። ተረገዘ? አዎ። ሲረገዝ እኔም አልፈልግም እሱም አይፈልግም። የዛን ሰዓት እኛ ሰርተን ቤት መስራት ነበር አላማችንና ልጁ ሲረገዝ ምን ነበር ያለው እሱ? ይውረድ አስወርጁ አለኝ። እኔ ደግሞ አላስወርጅም አልኩት። እንዴት እንደዚህ ሊል ቻለ? በቃ ልጁ ይውረድና ቤት እንስራ። እንደዛ ነበር። እኔ ደግሞ ልጁም አይወርድም፣ አንድ ጊዜ አላፈጥሮታል። ልጁም አይወርድም፣ እኔም ቤቱም ይሰራል አልኩት። ያ በዛ መሀል ነበር ትልቁ ችግር የመጣው። ምን ተፈጠረ? ከዛ በኋላ ያው የተለያዩ መድኃኒቶችን መግዛት ጀመረ። ብዙ ነገር ሆነ። ማለት ምን አይነት መድኃኒቶችን? መጀመሪያ ላይ ሲያስጨንቀኝ በብትር እሺ አልኩት፣ ፈቃደኛ ሆኜ ነበር። በጣም ምን እመጣልሃለሁ ወደዛ። እሺ ደወልና ሆነ ሚሻር ላይ ተዲባቆ ምናምን ነገር የሚሸጠው መድኃኒቱ መጣ። ወደ 1 ሺህ ያለው እንደዛ ነው የተገዛው። ከመጣ በኋላ 7 ፍሬ ነውና 7ቱን ፍሬ ተገዛ አይሰራም ተብለን ነበር። እና ያንን ከይና አመጣው ዋኩት በሚሆንበት መንገድ ሆነ 7። አዎ 7ቱ ግን ባፌ ዋኩትን ተፍቻለሁ። ሽንት ቤት ያው በራሱ ጥሪቃ ያስገባው አለ። እዛ ጋር ያሆነ ቢያየው የለም። ሙከየፍ አጠፋ፣ ኮካ መጣ፣ የተለያዩ ያወርዳል ብሎ የሚፈልጋቸው ነገሮች አመጣ። አጠጣኝ በግዴታ ማለት ነው። መናገር አልችልም። እዚህ ጋር ስልክ አለ መግረፊያ ማለት አለ። አዎ እሺ እምቢ ማለት አልችልም። ያ ነገር ሆነ አልሰራም። የለም ከክኒኑ ቀጥሎ ምን ነበረ? ጁላ ነበር። በስልኩ እሱን ሞከረ፣ እንዳልሰራ አረጋገጠ። አንቺ የሚወሰደውን ወስደሽ ሽንት ቤት ሄደሽ የተፋሽው እንዲወለድ ፈልገሽ ማስወረድ ስላልፈለግሽ ነው? አዎ አልፈልግም። ምክንያቱም አንድ ጊዜ ሲፈጠር አላህ ዝም ብሎ አላመጣውም። ያንን ልጅ የራሱ የሆነ ነገር አለው። አበቃ እኔ በራሴ ተቀብዬዋለሁ። ያ ከኒኑ ለማሳመን አልሞከርሽም? በጣም ሞክሬ ነበር፣ አልሰማኝም። ቀጣይ ላይ ጁላ መጣ። ስልኩ ተውሲለው አለ አይደለ? የዲሹ ጥቁሩን እሱን ቆርጦ ፋርሽ የዲሽ ገመዱ በሱ ከሚገባ በላይ ነበር የደበደበኝ። አቅሌን እስከምስት ሆነ። አሁንም የለም። እንዴት ነበረ? እንዴት ነው የደበደበሽ? ለምን በድብደባ ምን ይሆናል ብሎ አሰበ? እንዲወርድ ይፈልጎ መሰለኝ። በድብደባ ይወርዳል? አዎ ይወርዳል። ደም ስለሆነ ቢያንስ 2 ወር አልሞላውም በሰዓቱ። በጣም ደበደበኝ፣ አልተሳካም። እንዴት ነበር እሱን ስሜት እስቲ ንገሪኝ። መቆም እስከሚያቅት ድረስ ተነስተህ ሽንት ቤት መግባት አትችልም። እዛው ላይ ያለሁበት ነው ያልኩህ ነው። እኔ ሽንት ቤት መስሚያ ነው ተነስቼ እንዲሶራ መስከት ያልችልም። በጣም ሰውነት የቆስል ነው የሚለው። ደም ነበረው ሰውነትሽ? ደምን ሳይሆን የሆነ እንደ እጅ ነገር አለ። እሱ የመቁሰሉ እንድትመራመድ ምናምን አትችልም። ይሄን ብቻ አይደለም። ይሄን ዱላውን ሲጨርስ አስተኝቶ ተንበረከከ። ከተንበረከከ በኋላ እዚህ ጋር ብቻ ማሸት ጀመረ በእጁ። ልጁ ይሄ ያለበት ቦታ ላይ እንዲወርድ ማለት ነው። ተከኒኑ ቀጥሎ ዱላ፣ ከዱላው ቀጥሎ ማሸት። ቤቱ ተቆልፏል፣ ማንም አይገባም። ማሸት ጀመረ። ያም አልተሳካለትም። ከማሸቱም ቀጣይ ላይ ማለት ነው 4ኛ ደረጃ ጩቤ ነበር የመጣው። ጩቤ ምን ለማድረግ? በጩቤው ለወጋኝ ማለት ነው። እሺ ያው 4ኛ ደረጃ ላይ ይሄንን ሁሉ አልፈዋለሁ ብያለሁ። ክኒኑ አለ፣ ይሄ ዲሹ አለ ተወስደው ቢያንስ በሱ 1 ሰዓት ይሆናል የምገረፈው አቅሌን እስከምስት። እሺ 3ኛ ደረጃ ተንበርክኮ አሸ ብያለሁ ወዴን አይደለ? ከዛ ቀጥሎ ይሄም 3ቱን ሳይሰራለት ሲቀር 4ኛ ጩቤ ነበረው። መኖሩን አላውቅም።
እቺ እንደዚህ ፍርጋ የምትለው ግን ረጅም ናት፣ ትልቅ ናት። እሷን ነበር ያመጣው። ጣል ሲያደርገው ጅንስ ሱሪ ነበር የለበስኩት። እንዴት ሙታለት ነው የሆነው? ወደቀ ከላይ ተላይ ሱሪው እዚህ ጋር ነው ጣል ያደረገው ሳንጃው እና ሰውነትሽን ቀደደው። ልብሱን ብቻ ነው ብድግ አድርጎ የጣለው። ከዛ በኋላ ጩቤውን ሳይ ተንበርክኬ ነበር መለመን የጀመርኩት፣ ልክ እንደ አምላኬ ማለት ነው። እኔ ሰው ልጅ ተንበርክኬ ለምን አላውቅም ካላህ ውጭ። ግን ያን ቀን እሺ ነበር ያልኩት። እሺ እስማማለሁ በሚለው ለመንኩት። ግን የሆነ የህልም ቅብዥር ታውቃለህ፣ ቅብዥር ነው እንጂ እኔ አላምንም ራሱ። ግን እለምነዋለሁ፣ መለመኔን አስታውሳለሁ። ጩቤውን ሳይ መለመን እንጂ ከዛ ውጭ እኔ አላውቅም። በህልሜ ይሁን በእውኔ ይሁን መቀበጫዥሮን አላውቅም። የሳንጃው ሰዓት ማለት ነው። ያኔ እንደዚህ ይዞታል ጨርስሻለሁ ነበር የሚለኝ ካልወረደ ልጁ። ከዛስ ያው ከዛ በኋላ ታለመንኩት፣ ምንም አልኩት። ያው አላውቅም ምን እንጃ ምን ተፈጠረ በዛን ታይም። እንደዛ ለመንሽው፣ ጩቤውን አወጣብሽ። አዎ ቀጥሎ ምን ተፈጠረ? ጩቤው ከወጣ በኋላ ሱሪን ቅዱሳ ብያለሁ። ጅንስ ሱሪውን ወርቋል፣ ሙሉ ለሙሉ ተሰንጥሏል። የለም ጣል ሲያደርገው አላውቅም። ሰውነትሽን አላገኘኝም በሰዓቱ። አጣጣሉ ግን በጣም እንትን የሚል ነበር የሚያሰቃጥጥ። ሲጠራው ሱሪው ብቻ ነው ሙሉ ሙታይታ የወደቀውና እንዴት ሀሪቄን ነው የቆምኩት። ከዛ ላይ እኔ እሱን ተንበርክኬ መለመኔን ነው የማስታውሰው። አላውቅም ከዛ በኋላ ያለው። ከዛ በኋላ ምን ተፈጠረሽ? እንደዛ ለመንሽው፣ ምን አለ ተወሽ? የተወሰነ ብቻ አስፈራርቶኝ ምን ብሎኝ ወጣ ከቤት። ከዛ በኋላ ያለውን እኔ ያው እንደምንም ብዬ እሱንም ማሞኛኝቼ ሸዋውጄ ምንም ብዬ በነጋታው በሶስተኛው ቀን አካባቢ ሩሄን ይዤ ወደ ስራ ነው የሄድኩት። ግን አሞኛል ብያለሁ። ይሄ መራመድ ያልችልም፣ ቆስሏል ሁሉም። ያው ወደ ስራ ሄድኩኝ። ስራ ቦታም ከገባሁ በኋላ ምላሱ አለ እንዲያለ ነው። ስራ ቦታ ገብቼ ልጁ 9 ወር ይዛው ነበር የሞላው ስራ ቦታ ላይ። ኦኬ አሁን አዲስ እንደሄድሽ የስንት ወር ልጅ ሆኖ ነው ይሄ? የ2 ወር። በ2 ወር ልጅ ሆኖ ነው ይሄ እንዲወርድ ሲያሰቃይሽ የነበረው። ከዛ በ2 ወር ሄድሽ ስራ ቦታ ላይ ቁስለኛ ሆነሽ ነው ሄድሽ? እንዴት ነው ስራ ቦታ? አረቦችስ ምንድነው የሚገርም ምሰሪባቸው? በፊት ምሰሪባቸው ነበሩ አይደሉም? በዛም ጓደኛ የተካችኝ ቤቱ ትሾጋናት። ይሄን ያህል ልብ ብሎ አይመለከተውም አረቦቹ። አዎ በተወሰነ መንገድ ሰውነቴንም እያሸው በሙቋም በፊክስት ምናምን እያረኩኝ ለሳምንት 15 ቀን ተቅሪበን ዲህና ዝም ብዬ ሰራ የተወሰነ እንቀሳቀሳለሁ። ተወሽሽ እንደዚህ ቁስሉ ምናምን አይደለም፣ እዛው ባለሁበት ነው የምጸዳዳው ያልሽው ነገር? አዎ አቆመልኝ። ያቆመልሽ? ኦኬ። ከዛ ያው ቢያንስ 15 ቀን እንደዛ አካባቢ ነበር አረብ ቤትም እንትን ያመመኝ። ከዛ በኋላ ኖርማል ነኝ። እሺ ከዛ በኋላ ሲያለው ያው እያለ ቀን ይደርሳል 9 ወር እዛው አረብ ቤት ነበር መጥየም። በዛ መካከል አልተገናኛችሁም? አልተገናኛችሁም። በስልክስ? በስልክ ነው። ምን ይልሻል? ግማሹ ዛቻ ነው፣ ግማሹ እንትን ነው። ግን እኔ ዛን ሰዓት ጩቤ መዘዘብኝ አልቆም። ይችን እንዴት ወይ ብቻ የህልም ቅብዥር ነው እንጂ ስለምነው ምን ነበር ያልኩት? አንድ ብር አልፈልግም ራስ ያሳድገዋለሁና ለቀቀኝ ነበር ያልኩት እየለመንኩኝ። ያችን ነገር ሴፍ አርጓታል። ኦኬ ያው ያችን ነገር እስተሞል ድረስ ይነግረኝ ነበር። አንድ ብር አልፈልግም ብለሻል፣ ልጁን አንቺ ነሽ ላፍትና የምትወስጂው ላይ ነበር። ኦኬ የዛን ሰዓት ደግሞ እርጉስቶ ነሽ በቃ ይልቀቀኝ ነበር የምለው እኔ። በሰላም ይልቀቀኝ ችግር የለም ነው የምለው። አልፈልግህም ችግር የለውም። እሺ ከዛ ያለ 9 ወር አረብ ቤት መጣ። እዛው ደም ፈሰሰኝ። የት? አረቦች ቤት። እሺ ከዛ ደነገኩ። ሰውነት የተንቀጠቀጠ ምህር ነበር ያቃተኝ ድጋሚ። ያው አረቦቹ እንዲያዩብኝ በምንም ጠራርጌ ደሙን ወደ ሚሻር ነበር የደወልኩት። እርጉዝ መሆንሽን ያውቃሉ? አያውቁም። አያስታውቅም ነበር? ሆድሽ ደብቄ ነበር የሚይዘው ያኔ ቢጃማ ምናምን ስለምለብስ አያስታውቅም፣ ሰፋፊ ልብስ። እሺ ከዛ እዛው ደሙ ሲፈሰኝ በጣም ነው የደነገጥኩት። ኢንሻአላህ ደውዬ ወደ ቤት መጣሁ። ጧት ፈጅር 2 ሰዓት የጀመረኝ አዛን ከማለቱ በፊት ኢንሻአላህ አክበር ትል ወለድኩ። ኦኬ ወንድ ቀውሎ ብቻሽን ነበርሽ ወይስ ሰው አልነበረ ቤት? ሰው አለ። ያኔ በዚህ መካከል ላይ ምን ነበር ለቤቱ ብር እየላኩኝ የወር ደመወዝ የለኝም በጀሬ 5 ናት ያለችኝ የወር ቁራጭ። ለየትኛው ነው የምልኪው? ለቤቱ በጋራ ለምትሰሩት። ስለዚህ አንቺ በየጊዜው የምትሰሪውን ብር እሱ ተቀብሎሽ ይልካል? አዎ ይላካል።
ምን ባንድ ሚሽዋር አድርገን እንልከዋለን እንሐውል ሰው እሺ ከዛ በቦርሳ ያለችው 5 ናት ሰው ላይ 1000 ሪያል አለችኝ እሱ አይረዳም ብያለሁ እዚህ ጋር ኦኬ መጣሁ ወለድኩ ከወለድኩ በኋላ ያችን ብር ሚሽዋር ሰጠሁትና ወተት ምናምን ፓምፕሬስ ገዝቶልኝ መጣ አዋላጅቱ የዛን ሰዓት የመጣችው አዋላጇ 3 ውስጥ ያለኝ እኔ 0 ሆንኩ ዝላይ ማለት ነው ኦኬ አንዲ ብር የለም በቦርሳው ብትከፍቱትም ብሎ ነው የለም ከዛ በኋላ 3 ቀን ነበር ያለ ምንም ነገር ራቢራበይ ማለት ነው ለምንድን ነው 3 ቀን የራበሽ ቤተሰብ የለም አሉ እና ለምን እነሱ አይሰጡሽም አያውቁም ይሄን ነገር እነሱ የሚሉት ባሏ አለ ይረዳታለሁ ብር አላት ነው ከስራ አዲስ ነው የመጣሁት ኦኬ እኔ ጋር ደግሞ ውስጤን ማቀው አንደኛው አዛጋሽ 5 ነበር ያችን ግማሿን ለወተትና ለሐፋ ዳርጊያት ዋናው ደግሞ 3ቱን እሷ አዋላጅ ትወስደዋለች ብቻ እንዲህ ስራ ላይ ተረፈች ብያለሁ ኦኬ ያችን መሳው ላይ በሰዓቱ አልመጣኝ እሺ እንደው እንትን ልበልና አንቺ በዛን ሰዓት እንደዛ ሲርብሽ ጎረቤቶችሽን እንደው ርቦኛል ብለሽ ለመናገር ለምን ከበደሽ እኔ ኤሉታ አለብኝ ዝምታ በጣም ነው ማበዛው ያ ነገር ነበር የሚያቀለ ከዛስ እንዴት ሆነ ከዛ አንዲት ላይ ጎረቤት ነበረችና እሷ የእንጀራ አጥቅሳ ይዛልኝ መጣይ ያችን ሁለቀን በለዋት እየቆጠብኩ ማለት ነው ለምን ነው ተነስተሽ ማሰሪውና ምግብ ማትበዩ ይሉኛል አይ ሽሽራቸዋለሁኝ አራስ እኮ ይርባል ተነስተሽ ስሪ ይላሉ እኔ ጧት አንዲ ሰሞሌ በራና ከዛ ውሎ እንተኛለሁ ላለመስራት መዛጋገብቼ ማለት ነው ሲየለማ ማታ አነሳለሁኝ ማታ ስነሳም ያችን ሰሞሌ የተወለደው ልጅስ ምንድነው የሚበላው ያን ጦታ አይጠባም አታጠቢም ጦትም የተወሰነ ሞክረዋለሁ ግን አብዛኛው ጊዜ ወተቱን ነው የምሰጠው ልቤንም ሰውር ያደርገኛል እዛው ላይ ከሰጠሁት እሱ እሺ ያ እንደዛ ያለ በአንዲ ብር ሰሞሌ የሁለት ብር ፉል ገዛና 2 ቀን 3 ቀን ወርባታለሁ ማለት ነው እንደዛች ያለ በዛው ከዛስ ልጁስ እንዴት ነው ምን ላይ ደረሰ ያው ልጁ በኔ ልጅ እንደዚህ ያልኩኝ ወጣሁኝ እየራበኝ በከታውን ቀን እየራበኝ እየተራብኩ ማለት ነው እናሱ እንደወለድሽ አልመጣም የለም አልመጣም የት ነበር በሰዓቱ ኃይል ነበር ኦኬ በዛ መሃል ላይ የቤት ኪራይ ተጠየቅኩ 300 ሪያል ማለት ነው ደወልኩለትና የቤት ኪራይ እንደዚህ እየጠየቁን ነው እና ለምንልኝ ስራ ገብቼ እስከመከፈል ድረስ ለምናቸው አልኩት እሺ አለኝና እሺ ካለ በኋላ እነሱን ማልጠየቀም 500 ሪያል ላከልኝ ስልክ የለኝም ነበር ሰው ስልክ ነበር ያስኩት በ7 ብር ከሻፋን የዛን ሰዓት ከሻፍ 7 ብር ስልክ ሼት ሄዳ እኔ አላቅም ብቻ ተበላሽቶ አላቅም እኔ ስልክ የለኝም በሰዓቱ ትልቁ ስልክ የለም ምን ሆነብሽ ተሰብሮ ይሁን እጀራ ስልክ የለም የሰው ስልክ ነው ያስኩት እና በ7 ብር ከሻፍ ገዛል ሰጥቶ አስገዝቶ ሰጠኝ 300 ብር ቤት ኪራይ እኔ ተረፈች ከዛ 500 ብር ላይ እነሱ 7 ብር ምናምን ብትሆን ነው እና ያቺ ብር ኋላ ላይ ለካ እዲያ ሆና ነው የመጣየው እኔ ስጦታ ነበር የመሰለኝ አልሙም በ3ኛው ወር የሥራ መጣልኝ ትልቅ ቤት ነው የ4 ሰዓት መንገድ ይሆን 5 ሰዓት መንገድ ሂጄ ልጅን ይዤ ስራ ገባሁና በወርካ 15 ቀን ሰራሁ ዛጋ እንዴት የ3 ወር ልጅ እንዴት ነው ወደ ስራ ይዘሽ ሄድሽው ምበላ የለኝም ራበኝ እሺ ስራው ሲመጣልኝ በጣም ነው ደስ ያለኝ እሺ 3 ወሩን ቤት ነው ያሳለፍሽው አዎ 3 ወሩ እንዴት አለፈ ምንድነው እንደምታዩ ብር የለኝም ብለሻል ምንድነው የምትመገቢው እንዴት ነው የምትኖሪው ለልጁ የሚሰጡት ብር አለ 50 መቶ እያሉ የሚሰጡት ከዛች ላይ እኔ በላ ነበር ለሱም ለኔም ያረኩ ኦኬ ግን አብዛኛውን ጊዜ ራብ ነው እሺ ከመለህ በላይ ራብ አለ በተለይ ስትወልድ እስቲ ያለውን ስሜት እስቲ ሌሎችም አሁን በእንደዚህ አይነት ሁኔታ የወለዱ ብዙ እህቶች አሉ አንድ ብር እጃቸው ለሳይኖር ልጅ ወልደው የተሰቃዩ ብዙ እህቶች አሉና እስቲ እንዴት ነበር እንደው ያንን ታይም አስታውሽው አሁን ላይ እኔ አለቅስ ነበር ማለቅስ ብቻ ነው ተኝቻለሁ አልጋው ላይ ልጅና ያውና እንደዛ አይቸው እሱን እንዲያረብብኝ ብቻ ነበር ሐሳቤ እሱን ያውና ማለቅስ ብቻ ነው ወይ ደግሞ የሰውዬ የመጣው ለፈተና ነው ያም ነገር አለ ግን ራቡን እንጃ እንዴት እንደምላ ውጭ ወጥቼ የሰው ፊት ማየት ብቻ ነበር የሚያስጠላኝና አንዳንድ ጊዜ ድግስ ምናምን ይኖራል ቤት ተዝክራስ ዘክራስ ወጥቼ ለመመገብ የውስጥ ራቢያን ያውቁብኝ ይመስለኛል ርጓት እኮ ነው የምባለው ያሉኝ ይመስረኝ ምሽማቀቅበት ደረጃ ድረስ ነበር ድግስ ይደግሱ ምናምን ነገር ወይ ልጅ ወልዱ ሀቂያ ሲያረጉ እነዚህ ጥሩት ዛሬ ያላከው ሰው ቤት ሲያረጉ እዛ ጋር ሄጄ ስፈራ በጣም ምሽማቀቃለሁ እፈራለሁ አቁም እኮ መራቡን ግን
ርቦኝ እንደበላው አድርገው የሚያስቡት ይመስለኛል። እሺ ስራ ቦታ ሄድሽ? ስራ ቦታ እንዴት ነው ልጅሽን? ትልቅ ቤት ነው እንደነገርሽ፣ እንዴት ነው የምትሰሪው? ቤቱ ትልቅ ነው፣ በጣም ግቢው ትልቅ ነው ውስጡ ከምልህ በላይና ልጁን እንደዛ አስተኝቼው ሌላ ቦታ ላይ ሂጅ ስሰራ ሙከይፉን ባልተመታ ጠቅ ታደርገዋለች። ከሁሉም በላይ የሚሰማኝ ያ ነው። መጥቼ ብድግ ሳደርገው ይሄ ጀርባው ንጥብጣብ ነገር አለው ሙቀቱ ገልበት ሳደርገው የ3 ወር ህፃን ነው ብያለሁ አይደለም? ኋላው ላብ ሙቀት አልተነገራቸውም? እንደዚህ ልጅ ይዘሽ እንደምትሄጂ ተነግሯቸዋል። እና እቺ ልጅ ይዛ የመጣችው ልትሰራ ነው ወይስ ልጅ ልታሳድግ ነው የመጣችው ይላሉ እዛ አካባቢ ያሉት ሲመጡ ሲያዩኝ። እኔ እሰራለሁ፣ ወገቤ አዲስ ነው፣ በጣም ነው የሚንቀጣቀጠው ወገቤ፣ ራቡ ያለ እዛ ጋር ስራ ነው ያረቤ። ደግሞ ያገኘውን ነገር እንደዚህ የምትበላ አይደለም የሆነ በደውናቸው ይቆጣጠሩሃል። ምግብ ሰርተው ነው የሚሰጡ። እኛ ሀበሻ በተፈጥሮ ሰው ሰርቶ ደግሞ ብዙ አይመችም፣ አልፈልግም ነበር ያን ነገር። እንደዛ እያለ 3 ወር ሞላኝ፣ ወር ከ15 ቀን። ከዛ የ1700 ሪያል ተሰጠው። 1700 ሪያል ስትሰጥ ይሄ ሰው የመጀመሪያ 500 ልኮል አላልኩም፣ ድጋሚ 500 ብር ልኮልኝ ነበር እዛው እያለሁኝ። ልክ ደወለልኝና ብሩን ስቀበል ሌላ ስራ አግኝቼ ስወጣ ከዛ ቤት ብርሽን ሰጡሽ አለኝ ደውሎ ስልክ። መኪና ላይ አስታውሳው የሚሻወር ላይ ነበርኩና አሁን አልኩት በይ ተኝተሽ ስቤ የነበረውን ክፈይ አለኝ። ያቺ 500 የተላከችው ገብቶሃል እዲያ ናት። እኔ አላውቅም ባልሽ ለልጁ መስሎኝ ነው። አዎ እሺ የቱን እዲያ ስለው እንዴት ተቀምጠሽ ስቤ የነበረው ልጁን ለማስወረድ ደግሞ የገዛው ክኒን አለ በስም የነበር ያ። ስለዚህ ለመድኃኒት ያወጣውንም አዎ ጨምሮ ክፈይ አለኝ። እዛ ጋር የክኒኑን ተውኩትና እቺን 500 ብር የላከልኝን ከፈልኩኝ እዛው መኪና ላይ። ቀጥታ ወደ ስራ ነበር መዲው ስራ ገባሁ። እሺ እዛ ስራ ጋር ስገባ ደግሞ ያው ደህና ሰው ናቸው። ያው ግን ለ2 አመት ምናምን ሰርቼበታለሁ ልጅ ይዤ። ቢሆንም ሽንኩርት ትከለከላለህ፣ ዘይት ትከለከላለህ፣ ማጂ ትከለከላለህ። እንዴት ነበር 2 አመት ልጅሽን ይዘሽ የሰራሽው? ሁለተኛው ቤት ላይ ያለውን ስራ ሰዎቹ ያው ደህና ናቸው፣ ለልጄ ይመቸዋል ብዬ ነው የማስበው። እኔ ግን በጣም ነው የተጎዳሁት። እሺ ምግብ የለም ራሴ ነኝ የምገዛው። 5 ይከፍሉሃል። ከ5 ላይ ወራት አደርስም ለሱ ወተት ፓምፕሬስ ከፍለለት ደግሞ ልጁ ከፍ እያለ ሲመጣ የወተት ቁጥሩም ከፍ ይላል፣ ዋጋውም ከፍ ይላል። በዛው ልክ ነበር። እሺ ከዛ 5 ታንድ ወር ወደ 1 ወር ለመሸጋገር አታደርሰኝም። እሺ ግን አሁን ልጅሽን ለመላክ ምናምን አላሰብሽም? ሂደቱ ሲበዛብሽ ለምን መሰለህ የማላስበው መጀመሪያ ልጅ ልጅ ነው ያሸክሚያታለሁ። ሁለተኛው ላይ ታይታሰብ ነው የመጣው። ለመላክ በጣም ነበር የምፈራው። እና በዛ ሁኔታ 2 አመት ሞላኝ እዛ ቤት። አንድ ቤት ማለት ነው። ልጁ እንዴት አድርገሽ ነው እሺ ስራ ስትሰሪስ? በጣም ገራም ነው እሱ። አይረብሸኝም። ስልክ ሰጠውና እንዲቀመጥ አደርገዋለሁ አንዳንድ ጊዜ። ግን ያው ስልኩ ጥሩ ባይሆንም ለኔ ለስራው እንትን እንዲልኝ በሚል። ስለዚህ አሁን ይሄ ስልክ ለልጅ መስጠትሽ ራሱ ትልቅ ተጽዕኖ ነው። አዎ ጥፋት ነው። አይኑን አበላሽቶብኛል ያጋጣሚ። እንትኑስ መናገርስ ምንስ አይችልም። ምን የሚያወጣው ቃል አልነበረም? የለም ሀዲያ እና ሲርበው ብቻ ራበኝ የምትለው አረበኛ ብቻ ነበር የሚናገረው። አረበኛ ይናገር ነበር። ምን ይላል? ያው ሲርበው ይመጣና ሀዲያ ሀሚ ይችን ብቻ ነው የሚለኝ። እንደዛ ነው። ስልክ ሰጠውና የስራ ጋር ነው። ኦኬ በሆነ ታይም ላይ እየነገርሽኝ መጨረሻ ላይ ከፓምፐርስም ከወተትም አልደርስ እያለሽ ልጁን ደረቅ ሳሙኒ እንደምትሰጪው ከዚህ በፊት በስልክ አውርተን ነበር። እሱን እስቲ ንገሪኝ። ያ 5ቱ ሲመጣ ቶሎ ብዬ ነው የማከፋፍለው ነገር ያለው አይደለም። እኔም ገና ነገር ያስፈልገኛል፣ ሴት ነኝ። ያ ነገር ባንዲ ተስታበቃብኝ ብሯ ለዛኛው ወር ላይ ሲያቃቅተኝ እኔ ሩዝ ምገዛው ለልጁ ድንችም ሆነ ምንም ምገዛው እኔ ስለሆንኩኝ እዛ ጋር ደግሞ ሽንኩርት እንዲያልነካም ተከለከልኩ። ዘይትም አትነካም፣ ምንም አትነካም። ይሄ ሁሉ ወጪ በእኔ ብቻ ሆነ። 5 ናት የምትሰጠህ። ወር ማድረስ ሲያቅተኝ ደረቅ ሰሞላ ያመጡትን አገኛለሁኝ። ብድግ አደረግና ሀሚ ጆአን ምናምን ሲለኝ መጥቶ የ2 አመት ልጅ ነው ቢያንስ ሰበው ያን ደረቅ ሰሞላ እንካ ብላው እና ሰጠዋለሁ። ብድግ አድርጎ እሱ ይበላታል ያችን ደረቅ ሰሞላ ማለት ነው። ቀጥ ብሎ አያየኝም። ልክ እንደ ትልቅ ሰው አጎንብሶ ይበላዋል። አልቀሳለሁኝ እኔ እሱ እንደዛ ቢሆን ያልቀሳለሁ። ከዛስ ምንም አባቱ ወይም ባለቤትሽ ሊያግዝሽ አልቻለም? የለም
ምንም ነገር የለም። በሰዓቱ እየደወለ ዛቻ፣ ስድብ፣ የስድብ ናት ነበር የሚደረደረው። ለምን ፍታይ ስለምለው ብቻ። ኦኬ። ከዛ ከ2 ዓመት ከሰራሽ በኋላስ ምን ተፈጠረ? ከዛ በኋላ ያው አላህ የሆነ ነገር እንትን ስበብ ነገር ይልክልሃል እና የሆነ ጓደኛዬ እኔ የምሰራበት ኢማራ ቤተሰብ ገባኝ። እዛ መገናኘት ጀመር። እቺ ልጅ ደግሞ እኔ ባለሁበት ቦታ ላይ ቁማ አልፋለች። እኔ አላቅም ልጅሽ ምሰሪው እንዴት ነው ነገሩ ሁሉ ባለቤትሽ ሲረዳሻለሁ ምናምን ስትለኝ ሁሉ ነገር ነገርኳት። እንደዚህ ቁጭ ብለን ከዛ ላኪው አለችኝ። እንዴት ብዬ ልከዋለሁ የሚቀበለኝ ሰው የለም አልኳት። ላኪ ለእነሱ ቤተሰብ ላኪ አይሉም በመሰረቱ ግን አንቺ ላኪው ዝም ብለሽ ብር የለኝም አልኳት። እኔ እሰጥሻለሁ ወጪውን እሸፍናለሁ ነበር ያለችው የዛን ሰዓት። ኦኬ ያኔ እንጃ እኔ እናቴ ልጅ እንደሷ ወዲያትም አሁን ድረስ ያኔ በሷ ጥንካሬ ተዛ ቤት ወጥቼ ልልከው ወደ ጃዛ ቦታ መጣሁኝ። ያው ፕሮሰሱ ተጀመረ ጅዳ ላይ። ጅዳ ደግሞ እንደተወሰነ ይከፍታል የተወሰነ ይዘጋል እያለ እሷም ቃሏን አክብራ ያለችውን ብር ሰጠችኝ። ላኩት ወደ 15000 ሪያል በላይ ይሆናል የወጣው ወጪ ተላከ። እሺ ይሄ ተላከው የዛሬ አመት ነው ማለት ነው። የዛሬ አመት? አዎ። እሺ ያው እሱን ላኩት ለቤተሰብ ለእናቴ ላኩት። ከዛ በኋላ ስራ ሄጄ እዲያ ነበር የምከፍለው። ልጅሽ ተላከ፣ ኢትዮጵያ ደረሰ። ቤተሰቦችስ ምን አሉ? ያው ቤተሰብ ትዳሩን በፊትም አልፈለጉትም። ድሮም አልተመቻቸውም። ሰውየው በስልክ ሰው ምናምን እንደሚነግራቸው ከሆነ ያው እንደማይሆን ነበር እናቴም ወንድሜም የሚሉኝ። እነሱ ያሉት ሆኖ ደርሶ አሁን ልጅ ተሸክመና እያሳደገኝ ነው። አሁን ራሱ በዝብ ባለው ልጅ እንኳን ታዲያ አመቱ የለም አይልክም። ያቺኛዋ ልጅ 6 አመቷን ይዛለች። ኦኬ እኔ በ3 ወር ቢያንስ እንደዚህ ልካለሁ ብር ማለት ነው። ወጫቸውን የሚያስፈልጋቸውን ነገር እሱ እስካሁን ድረስ የለም። እሺ እንደዛ እያለ እዚህ ደረጃ ላይ ደረሽ። ትዳራችሁስ እንደቀጠለ ነው? ትዳሩ ልጁ እያለ 2 አመት ሰራሁበት ቤት ሁኔ ፍታይ ስለውን ቤት ሲራኝ ኒካውን በሸሪዓ ፍርድ ቤት ነበር እንዲወርድ ያስተራኩት። ኦኬ ኢትዮጵያ? አዎ ኢትዮጵያ አዲስ አበባ ማለት ነው። በዛ መሀከል ላይ የገዛ ወርቅ ነበር ቃል ኪዳኑ ያ ሳይቀረው ወስዶ ብርም ሁሉ ነገር ወስዶ ነበር ኒካ ያወረደው። ኒካ ሲያወርድ ብር የጠየቀሽ ብር አለ ካሳ? አዎ። ምን ያህል ከፈልሽ? የዛኔ 2005 ይሁን 2000 ነው የሰጠሁት። እሺ ለኔ ብዙ ከባድ ነበር ይሄን ብር ማግኘት በጣም እዳም ነበረብሽ? አዎ። ከዛስ? ለዛ ብሎ ያው ሰጠሁት ብሩን። እነዚህ እንኳን ኒካው ሸሪዓ ቤት እነሱ ኒካውን ሲያወርዱ ገንዘቡ እንዲገባ ያታዘዝኩት በረሲቲ ነበር እንጂ በአካል እንዲያልሰጠው ነበር። ተሁኔታው አንፃር እነሱ ሲደግፉኝ ነበሩት። ኦኬ ያው ብሩ በረሲቲ ተላከለት አበቃ። ከዛ ወዲህ አልሐምዱሊላህ ተቋጨ። አዎ ሰላሜን አግኝቼ እየኖርኩ ነው። ምን ያህል ጊዜ ሆነሽ አሁን ከሱ ጋር ከተለያየሽ? ቢያንስ 2 ዓመት ይሆን ነው። ልጁን ከመላክሽ በፊት ነው? በፊት ነው። አዎ የዓመት 2 ወር እያለ ነው እሱ ልጁ የተለያየ። እና አሁን እንደው ልጆቹንስ በስልክም በምንም ይጠይቃል? በምን እናቴ ጋር አሁን ደውለህ ብትጠይቃት ለምስክርነት የለም፣ ወላ በስልክ ወላ በገንዘብ የለም። ኦኬ ስለዚህ አሁን አንቺ ከሱ ከወጣሽ በኋላ ልጅሽን ከላክሽ በኋላ የነበሩብሽን እዳዎች እየከፈልሽ ነው? እኔ እዳው ብቻ ዓመት ፈጀ። አሁን ምሳሌ ከዚች ወር በፊት ያለችውን ነው አሁን ያለሁባትን ወር ነው ለራሴ ያረኩት ማለት ይችላል። እስካሁን ድረስ እየከፈልኩ ነበር። ኦኬ እንግዲህ አሁን አንቺ ካነሳሻቸው ሐሳቦች ትልቁ ነገር አንዳንድ ጊዜ ሴት ልጅ በራሷ የምትሄድበት መንገድ አለ። ቀደም አንድ ነገር ብለሽኝ ነበር፣ ወይ ልጅነት ወይ ጅልነት። ይሄ ነገር በተለይ ደግሞ ራሳቸውን ያልቻሉ ወይም ደግሞ ማስተዳደር አይችሉም ተብለው ይታሰቡ ወንዶች ገና ካገባቡ እንትን የምትይው ነገር አለና ላንቺ ብዙ መስዋዕትነት አስከፍሎሻል። አዎ ዋጋ ነው፣ የራሴ ዋጋን ሰጥቶኛል። ወልደሽ ተርበሻል፣ ልጅሽን አስርበሻል፣ ብዙ ነገር በዙሪያሽ ላይ ስቃዮችን አይተሻል። እንደገናም ደግሞ የተናገርሽው ቃል እሱን ለመጠየቅም ደግሞ አስሮሻል። ካንተ አንድ ብር አልፈልግም ልጁ ብቻ ይወለድ የሚለው። ስለዚህ እሱ ይሄን ያህል ሲሆን እንደው
ስትጋቡ ቤተሰብ ምንም ተጠይቆ ነው መቼ የምትጋቡት? እንደው በሽምግልና እንኳን ጉዳዩን ለመያዝ አልሞከርሽም? እንደው እንዲህ ነው እንዲህ እያደረገኝ ነው ብለሽ ለቤተሰቦቹ ሳይሆን እዚህ ሳዑዲ አረቢያ ላይ የሚያውቁ ያውቃሉ። ለተለያዩ ኡስታዞ ያልኳቸው ሰዎች ነግሬያለሁ። እሱ ለሚያውቃቸው እነሱ የሚሉት ነገር ምንድነው ጥፊ። ይሄ ምክንያት አይሆንም መጥፋት ነው። ወዴት ነው የምትጠፊው? ምሳሌ መካናኝ ያለ ወደ ሪያድ ሂጂ። ለምን ጥፊው ተሰወሪው? እኔ ሲመታሽ ነው? ይሄ ልጅ ከወለድሽ በኋላ ከልጅ ተወለድኩ በኋላ ኒካ ይወረድልኝ በሚል ነበር የምጠይቃቸውና ሲያማክሩት እንደማይፈታ ነው የሚነግራቸው እነሱ። ከዛ ሰውየው እንደዚህ ነውና ችግር አለበት አንቺ ጥፊ ይሉኛል። እኔ መጥፋቱ ፍላጎት አይደለም። በቃ የሱን ኒካ ተገላግየን የሰላም ሁኔ መኖር ብቻ የምፈልገው እና እንደዛ ነበር የሚሉት። አንዳንዶች ደግሞ ሌላ ስም ይሰጡሃል። ፍቅር ስለማሰጠው ነው አያያዙን ስላልቻለችበት ነው ምናምን እያሉ ታውጭ የምሰማው ወሬ አለ። እኔ ግን ያለሁበት እና ያሳለፍኩበት ደግሞ አሁን ያወራሁ ነው። እጅሽን እያየሁ ነበረ። ምናልባት ካሜራ ላይ ይታያልና ይሄም በሱ ምክንያት የደረሰብሽ አደጋ እንደሆነ ነው ቀደም የገለጽሽልኝ ነው። ይሄ እዚህ ጋር አሁን የሚታየው ይሄ እኩል አይደለም። በነገራችን ላይ የዚህ ላይም ነበር ጠፍቶ ነው እንጂ እሺ ይሄንን በንክሻ ነበር እንደዚህ በስልክ ሲደበድበኝ ስልኩን ግጥም አድርጌ ሲይዝበት እዚህ ጋር ሲይዘኝ ይሄ ፈንጅቶ ነበር። ራሱ ጠባሳ ነበር የሆነብኝ ጠፍቶ ነው እንጂ ይሄ ደግሞ የውሃ ሙቅ ችግር ማለት ነው። ሙቅ ውሃ ምን ኩሽና ገብተን የሆነ ወንዶች ምናምን አሉ በዙሪያችን እና እንደዚህ እየሰራን እያለ እኔ ለገንፎ ይሆን የጠራኩት ውሃ ብቻ አላውቅም። መጣና ወንዶቹ ልንገባ ነው ወደ ኩሽናው አሉት። እሱን መጣና ተክላስ ገብቶ ተሸፈነ ብያለሁ አይደል? ኒቃቡን እንደዚህ ያንቺ መሸፈናና ላጣርጎ ሲገረጥለው እኔ ለካ ብረት ድስቱን ይዟል መሰለኝ። ዛን ሰዓት እንደዚህ ሙቅ ነው የኦራይት ላይ ነው የፈሰሰው። ሰውነትሽን አግኝቶታል ወይስ ይሄ ብቻ ነው? ይሄንን በዋናነት እዚህ ጋር ነው። ይሄ ተድሮም ነበር ጨመረበት እና ሌላ ላይ ብዙም አልተጎዳም። ወደ እግሬ አካባቢ ነው ማለት እሱ አሁን አንቺ ውስጡን ሌሎች ወንዶች እንዲያዩሽ መግለጡ ከእንትን አንፃር ነው? በንዴት ነው ወይስ እኔ የሚያበሳጨው ነገር ስለማላውቅም እንጂ በሁሉም ቦታ ላይ ብስጭት ነው የሚጨምረው። በቃ ይሄ ነው መሳደብ፣ መማራት ብቻ። እኔ ችግሬ ምንድነው እኔ አልወድህም የምትለው ቃል አለ አይደለ? እሷን እንዲለው በጭራሽ አይፈልግም። አንቺ ደግሞ ይሄንን ካወቅሽ ስቃዩን መርጠሻል ማለት ነው። አልወደም ስትዩ ይመታሻል። ባልደጋግምበትም ያን እንደማልረዳው ያውቃል። አንተና እኔ እንደዚህ ቁጭ ካልን በኋላ ያውን እኔ አንተን እያየሁ ነው የማወራው። ሰው መጥቶ አወራለሁ ብያለሁ እነሱን እያየሁ እነሱን የምታያቸው እኔን እንደነሱ ሆነሽ ለምን አታየኝም? ግድግዳ ላወራ ነው የመጣሁት እና ግድግዳውን በእጁ አነጋው ነበር። ኦኬ። ስለዚህ አሁን በህይወትሽ ያሳለፍሻቸው ውጣ ውረዶች ላይ ብዙ ነገር ተምረሻል። አሁን ባለሁበት ላይ በደንብ በሚገባ። ስለዚህ አሁን የወደፊት ያሁን እስከ ዛሬ ያሳለፍሻቸው 13 አመታት ከዛ ውስጥ አብዛኛው እንግዲህ 10 አመታት በትዳር ዙሪያ ላይ ያለፉ ውጣ ውረድ የበዛባቸው በርካታ ችግሮች ያየሽባቸው ናቸው። ከዚህ በመነሳት ያገኘሽውን ትምህርት እንዲሁም ደግሞ ሌሎች እህቶችም እንዲማሩ እንግዲህ ፊት ለፊት ወደ ካሜራ ዞረሽ ለነሱ ጋር አውሪ እስቲ። እኔ የምለው በመጀመሪያ ደረጃ ሲያወሩ በቃ የሆነ ራሱን የቻለው እንዲህ መሆን አለበት። ይሄ ነው ራሱን የቻለው። እሺ አንደኛ ራሱን የቻለው እንዲህ መሆን አለበት። ታቅሙ በላይ መጠየቅ ራሱ ክልክል እኮ ነው። ግን በአቅሙ ራሱን ችሎ የሚያስተዳድራቸውን ወንድ መምረጥ። ሁለተኛ ደረጃ ምንድነው መከታ የሆነ ማለት ነው። አይ ራሱን የቻለ በቃ ስለ የሆነ አላ አይደለ በይሰው ወንድ ልጅ እኮ በገንዘብ ብቻ ባይሆንም ያስተሳሰብ ጥገኝነት መሆን ራሱ ትልቅ ችግር ነው። ይሄ አሁን ምንድነው ያስተሳሰብ ችግር አለበት ራሱ የገንዘብ ብቻ አይደለም። ስለዚህ ራሱን የቻለ ወንድ ቢመርጡ በቃ ይሄ ነው። ሁለተኛ ለሰው ልጅ ክብር ያለው ሰው የሚያከብር በተለይ ለሴት ልጅ ክብር ያለው ቢሆን እነሱ በቻሉት አቅም ደግሞ ቤተሰብ በደንብ ስለሰውየው ቢያውቁ። እንደው አጠቃላይ ነው እንደው ላንሳና ያንቺ ድክመት እዚህ ላይ የለም። ለምሳሌ ይሄን ያህል አንደኛ ቸኩለሽ መግባትሽ፣ ሁለተኛ ነገር ደግሞ እያንዳንዱን ነገር የሄድሽባቸው መንገዶች የነዛ ነገሮች ዋጋ አላስከፈሉሽም? ያስከፍለኛል የምልህ ነገር ምንድነው? እኔ ቤተሰብ ጋር ደውዬ እሱን ችግር አላወራም። ዝም ነው ያ ዝምታዬ አሁን አለሁበት ላይ እንዲሆን አድርጎኛል። ስለዚህ አሁን ላይ
ያው ከዛ ህይወት ተምሬ የህይወት ምዕራፍ ገና ሀብዬ ጀምሬያለሁ እያልሽን ነው? አዎ ቢዝኒላ። ኦኬ በስተመጨረሻ የምታስተላልፊው መልእክት አለ? የማስተላልፈው መልእክት የለኝም፣ ግን አሁን ያልኩትን ነው ደግሞ ማግባት ካለባቸው ራሱን የቻለው እንዲያግቡ ሰለፍ ምንድነው እኔ በዛ አጋጣሚ ወደ ሌላ ነገር እንዲያዞሩት እንጂ እኔ አላውቅም እንዴት ብዬ እንደምገልጠው ችጋራ ወንድን የአንድ ተማግባት ራሱን የቻለ የሶስት ምህት ይሻላል። እኔ በራሴ ነው እነሱን አይደለም። በቃ ይሄ ነው እኔ ለራሴ እንደዛ ብዬ ነው የምለው። ይሄ ሲባል ወደ ሌላ ነገር እንጂ እንዲያስጠጉት አያስፈልግም። እሺ ያው ሐሳብሽን ተረድተናል። ያለፍሽበት መንገድ ብዙ ጣውረዶች ብዙዎችን ያስተምራል ብለን ተስፋ እናደርጋለን። ክቡራን ተመልካቾቻችን፣ አድማጮቻችን በዚህ ጉዳይ ላይ ሐሳብ አስተያየቶቻችሁን በኢንቦክስ ወይም ደግሞ በኮሜንት ሳጥን ላይ ሐሳባችሁን አስፍሩልን። እንዲሁም ደግሞ በተለያዩ ኬዞች ላይ ያላችሁ በቢሮ ስልካችን በ09626262 ላይ በመደወል ወይም ደግሞ ቴሌግራም ላይ መልእክቶችን ማስቀመጥ ትችላላችሁ። በተለይ በስደቱ ዓለም ያሉ ታሪኮች እጅግ በተመሳሳይ በጣም በርካታ ሴቶች ጉዳት የሚደርስባቸው ናቸው። ሆኖም ግን ወንዱም ጉዳት አይደርስበትም ማለት አይደለም። አብዛኛው ወንድ የደረሰባቸውን ብዙ ስቃዮችና መከራዎችን አፍኖ ስለሚያልፋቸው ነው። እኛም ለዛሬ ያቀረብንላችሁን ፕሮግራም እዚሁ ላይ እንቋጫለን። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ